እንዴት ቆያችሁን? ዛሬም እንደተለመደው በቆንጆ ድራማ መጥተናል። ላይክ ያርጋችሁ ተጋብዙልን። ፊልሙ ሲጀምር የምትባል ሴት በአንድ ትልቅ ግብዣ ላይ አንድ በጣም አስፈላጊ ባለ ሀብት እንደሚገኝ ስትሰማ እናያታለን። ጓደኛዋም አጋጣሚውን በመጠቀም ከፍቅረኛዋ ጋር ያላትን ግንኙነት ወደፊት እንድታራምደው እያሸፈችባት ቆንጆ ልብስም ታበድራታለች። እሱ በልቧ ትልቅ ተስፋ ይዛ ሰዓታት አልፈው እሱ ግን ሳይመጣ ይቀራል። በመጨረሻም ልትፈልገው ስትወጣም ፍቅረኛዋን ከሌላ ሴት ጋር ታገኘዋለች። ልቧ በሀዘን ተሰብሮ ወዲያውኑ ግንኙነታቸውን አቋርጣ ለክህደቱ ማስረጃ የሚሆን ፎቶ ብታነሳ እሱ ግን ይቅርታ ከመጠየቅ ይልቅ ሁል ጊዜም ቀዝቃዛና ራቅ የምትይ ሴት ነሽ በማለት ጥፋቱን ሁሉ ወደ እሷ ያዞረዋል። እሱም በደረሰባት ድንገተኛ ክህደት ተሰብራ ሀዘኗ ለመርሳት ከጓደኛዋ ጋር ትሄድና ከልክ በላይ ትጠጣለች። በዛዊን እንዴት መንፈሱ ስትወጣም ያን ከሚባል ልጅ ጋር ትጋጭና ተዋውቀው ያን ሁሉም ሰው በጉጉት ጠብቀው የነበረው ባለሀብትና የግብዣው አስተናጋጅ መሆኑን ታውቃለች። እሱም ማዳም ብሎ ሲጠራት በንዴት ልታብድ ትደርሳለች። በዚያው ምሽተኛ በወንድሙ ሞት ትውስታ እየተሰቃየ ከእንቅልፉ ይባንናል። በሌላ በኩል ሰው የቀድሞ ፍቅረኛዋ ከጀርባዋ የንግድ ስምምነቶችን በመጨረስም ወርክሾፓን ለማዳን ወደሱ እንድትመለስ እያስገደዳት መሆኑን አውቃ መሄጃ ስታጣ እርዳታ ለመጠየቅ ወደ አንጋራ ትሄዳለች። ስራዬ ላይ ኢንቨስት እንድታደርግ ፈልጋለሁ፣ የምትለኝን ሁሉ ማረጋለሁ የምለውን ሁሉ ብሎ ከጠየቃት በኋላም ወደ መዋኛ ገንዳ ውስጥ እንድትዘል ያዛታል። እሷ ግን ትንሽ አመንትታ ብትዘልም ያን ደንግጦ ዘሎ ገብቶ ያድናታል። እሷ ግን በሚገርም ሁኔታ ካወጣት በኋላም ምንም እንዳልተፈጠረ ሁሉ ስምምነቱ እንዲቀበል ትነግረዋለች። ጓደኛዋም ይህንን ነገር በማረጓ ብትወቅሳትም ይሄ ሁሉ የራሴ እቅድ እኮ ነው፣ እንደውም ከያን ጋራ ፍቅረኛሞች እንድንመስል ፎቶ እንድታነሽኝ እፈልጋለሁ። ያን ግን እቅዷን ወዲያውኑ ተረድቶት ስለነበረ ይሄ ጅልነት ነው እሺ ቢላትም እሱ ወርክሾፓን ለማዳን የመጨረሻዋ ተስፋዋ ከእሱ ጋር መስራት እንደሆነ ትነግረዋለች። በዚህ መሀልም የቀድሞ ፍቅረኛዋ መጥቶ ያንን ሊያስጠነቅቀው ሲሞክር ያን ግን በንዴት በቡጥ ይለዋል። ከዛም እሱና ያን አብሮ ለመስራት ስማሙና ፎቶ ለመነሳት ሲሄዱ በመካከላቸው ያለው ስሜት መቀየር ጀምሯል። ሆኖም ግን ከመጀመሪያውም ጀምሮ ሁሉም ነገር ሲያቀናብር የነበረው ያ እንደነበረና እሱ ደግሞ የቀድሞ ፍቅረኛዋን ክህደት እንድታውቅ ፎቶዎችን ይላከላትም እሱ እንደሆነ እናያለን። ጀግና ምስሎ ቀርቦ እምነቷን ለማግኘት ሲልም የሞተር ሳይክል አደጋ ሳይቀር አቅዶ የነበረ ቢሆንም እቅዱ ከቁጥጥር ውጭ ሆኖ የሞተር ሳይክሉ ግጭት ግን የእውነት በመሆኑ ሰው እጇ ላይ ትጎዳለች። ሆስፒታል ውስጥ ሆናም አሁን ልትረዳኝ ግድ ይልሃል ትለውና እሱም እስክትድን ድረስ ረዳታ ሆኖ ሊያገለግላት ይስማማል። በመጨረሻ ግን ሌላ አስገራሚ ነገር መፈጠር ጀምሯል። በሞተር ሳይክሉ ላይ የነበረችው እሷ ሳትሆንም ጓደኛዋ ነበረች። ይሄ ማለት ሱም ብትሆን የራሷን ትልቅ እቅድ እያከናወነች ነበር። ሶስት አገግም ያን ረዳቷ ሆኖ የዕለት ተዕለት ተግባሯን ማገዝ ጀምሯል። ያን የሷን ልብ ቀስ በቀስ ለመማረክ የጀመረውን ጥረትም አልቆምም ነበር። በአንድ ዝናባማ ቀንም በአጋጣሚ በአንድ ጥላ ተጠልለው አብሮ ሲሄዱም በመካከላቸው ያለው ፍቅርም እንደ ዝናቡ ይፈሳል። ከዛም እሱ ያን ጎረቤቷ እንደሆነ ስታውቅም ትገረማለች። ያን ሰው አጠገብ ለመሆን ሲል ብቻ በረቀቀ ዘዴ ጎረቤቷ ሆኖ መጥቷል። እሱ ቤቷ ከመግባቷ በፊትም ድንገት ወንዶች መንካት ምቾት አይሰጠኝም ነበር፣ ከአንተ ጋር ግን ምንም አይነት መገፋት አይሰማኝም። እጁን ትይዘውናም ለችግሯ ቴራፒ እንዲሆናትና እንዲረዳ ትጠይቀዋለች። ያንም በውስጡ እቅዴ በትክክል እየሰራ ነው ማለት ነው ብሎ በደስታ ይሞላል። የአንድ ታዋቂ ዳይሬክተር የሰርግ ዓመታዊ በዓል ሲቃረበም ሁለቱም እንደ ጥንድ ሆነው ለመሄድ ይወስናሉ። ነገር ግን በግብዣው ላይ የቀድሞ ፍቅረኛዋ ወይ አንዲት ለብቻዋ ያለች ሴት በጥንዶች ስብሰባ ላይ መሳተፏ ትርጉም የለውም በማለት እሷ ላይ ሲያሽፍባት በሁሉም ፊት ያንን እጅ ትይዘውና እሱ ፍቅረኛዬ ነው ስትል ወይም በድንጋጤ ይቃጠላል። ከዛም ወይ እንዴት እንደካዳትና ውሸታም እንደሆነ ለሁሉም ታጋልጠዋለች። ያንም ዳይሬክተሩ እሱ በስራም ሆነ በቤት ውስጥ ድንቅ ሴት ናት እያለ ሲያሞካሻት እሱ ደግሞ ለዳይሬክተሩ ሚስተም የፍቅር ታሪካችን ከመጀመሪያው ጀምሮ በጣም ደስ ይል ነበር እያለ ተዋሻታለች። ዳይሬክተሮቹም በታሪካቸው ተማርከው ስምምነቱን ያጸድቁታል። ለማክበርም ያንሱን ለዳንስ ጋብዛትና ጓደኞቻቸውን በመካከላቸው ያለው ነገር ከንግድ ስምምነት በላይ የሆነ መምጣቱን ቢያስተውሉም ሁለቱም ግን አሁንም ይክዳሉ። እሱም ሁሉም ነገር ለስራ ነው ስትል ያን ደግሞ በፈገግታ ይሄ ሁሉ የጥንቃቄ እቅድ አካል ነው። ከዛም አንድ ላይ ሆነውም ያን ለዚህ ሁሉ ያደረኩት ነገር ዋጋዬ ምንድን ነው ብሎ ቢጠይቃትም እሷም የንግድ አጋሬ ትሆናለህ ብላ ብትመልስለትም ያን ግን ወደ እሷ ተጠግቶ እየተናገርኩት ያለሁት እኮ ስለሌላ አይነት ዋጋ ነው እንደ ፍቅረኛ። እሷ መቀራረባቸው ይረብሻትና ደህና ድር በቃ ብላው ትሄዳለች። መንገድ ላይ ሙዬ መጥቶ ይጠብቃትና በፊት እጅሽን እንኳን እንድነካሽ አስፈቅጅልኝም ነበር፣ አሁን ግን ለምንድን ነው ላያን እንደዚህ የምትሆኘው ከአጠገብ ይራቅልኝ ብትሉም ይሰማት አልፈለገም። ሁኔታው ተካሮ ወይ ላይ ጠቃት ሲለም ያን ደርሰው ወይን በመምታት ያስቆመዋል። ቤት ሲመለሱም ያንን ቁስል ታክምለትና በድጋሚ ስተቀራረቡ በድንጋጤ ጥላው ትሄዳለች። ብዙም ሳይቆይ ግን በድንገት የቃጠለው መከላከያው አላርሙ በመጮሁ
ሱያንን ቤቷ እንዲያደር ለመፍቀር ትገደዳለች። ሙዚቃ እየሰማች ያለም ያን ፎጣውን ለብሶ ቤቱ እንደሆነ ሁሉ ሲንጎራደድ ይቆይና ፊት ለፊቷ ይመጣል። በዛው ሰዓትም የእናቷን ድምፅ ሰማና ደንግጣ ያንን ከመጋረጃው ጀርባ ትደብቀዋለች። እናቷ እንደገባችም ወይ አንቺን ከርተሽኛል እያለ እኮ ነው ብላ ስታዋራት፣ እሷ ግን ውሸት እንደሆነ ትነግራትና እናቷም ልጄ እኔ እኮ እንድታገቢ ይፈልጋለሁ፣ ቢያንስ አንድ የሚረባውን ታውቀሽ አሳይኝ እስኪ ስትላት፣ በዛው ሰዓት ያንም ከመጋረጃው ውስጥ ይወጣል። በራስ ሰዓትም ሰው የሚጠጣ ነገር ለመግዛት ስትወጣ እናቷና ያን ለብቻቸው ይቀሩና ያንም ለእናቷ ስለሱ ብዙ ነገር ባላውቅም ያሰበችውን ነገር የምታሳካ ጠንካራ ሴት እንደሆነች ግን አምናለሁ። እናትየዋን በያን ክፍል ውስጥ ለማደር በመወሰኗ ያን መሬት ላይ እንዲተኛ እሱ ደግሞ አልጋው ላይ እንዲተኛ ያድርጉና ከመተኛታቸው በፊትም እሱ እናቴን በጥሩ ቃላት ስላረጋጋት አመሰግናለሁ ብላ ውስጥተኛ፣ ያን ግን ግራ መጋባቱ እየጨመረ ይመጣል። ልብ ወዳታለው ሲለው አይምሮ ደግሞ እቅድህን ቀጥል እያለ ይሞግተዋል። በማግስቱ ጠዋትም ለጓደኛው ሰው አጠገቤ ስትሆንና ስትስቅ መከላከያ ሀሳቤ ሁሉ ይጠፋብኛል ብሎ ይናዘዝለትና ጓደኛውም ይሄ እኮ ፍቅር ይባላል ቢሎም ያን ግን ወዲያውኑ ፍቅር መሆኑን ይክዳል። በቢሮ ውስጥ ደግሞ የሱ ጓደኛ በመካከላቸው ስላለው ነገር ስታሽፎባት እሱ እንደ ሁሉ ጊዜ ብትክድም ያን ሲመጣ አስታየው ግን ፈገግታዋን መቆጣጠር አልቻለችም። ከዛም አራቱም ጓደኛሞች እንደ ሁለት ጥንድ ለመመገብ ወጥተው በሳቅና በጨዋታ አብሮ ደስ የሚል ጊዜን ያሳልፋሉ። ሴቶች ወደ መታጠቢያ ቤት ሲሄዱም የያን ጓደኛ ከእሱ ጋራ በጣም የተቀራረብክ ነው ብሎ አስተያየት ሲሰጠውም ያንም ቆንጆና ለመውደድ በጣም ቀላል የሆነች ሴት ናት፣ እንዲያውም እቅዴን ለማቆም እያሰብኩ ነው ብሎ ያምንለታል። ነገር ግን ትንሽ ሲቆይ በሚሰማ እውነተኛ ስሜትና ማረግ ባለበት የበቀል እቅድ መካከል ተወጥሮ በሀሳብ ጭልጥ ይላል። በዛው ምሽትም ወደ አንድ ትልቅ ዝግጅት ሄዱና ወይ ሁለቱን አብረው ሳያቸው በንዴት ይቃጠላል። እሱ ወደ መታጠቢያ ቤት በሄደችበት ሰዓትም ወይ ተከትሏት በመግባት ድንበሩን አልፎ ሊያስቸግራት ሲሞክር የልጅነት አስከፊ ትውስታዎቿ ይመጡባታል። ነገር ግን በዛው ሰዓት ያን ደርሶ ያድናትና እስክተኛ ድረስም ከአጠገቧ ሳይለይ ይጠብቃታል። ከዛም እሱ ብቻውን ሆኖ በውስጡም ጠላቴ ስትሰቃይ በማየቴ ደስ ሊለኝ ይገባ ነበርኮ፣ አሁን ግን የሚሰማኝ ለሰው መጨነቅ ብቻ ነው እያለ በራሱ ላይ ይበሳጫል። በማግስቱ ጠዋትም ያንሱን በየቦታው ቢፈልጋትም ያጣታል። ስልኳን ለማንሳቷን በጣም ያስጨንቀዋል። በመጨረሻም ከሱፐር ማርኬት ተመልሳ ሲያትም በጭንቀት ወደ እሷ ሮጦ ያቅፋታል። እሱም በልቧ የነበረው ሚስጥር ታወጣውና ልጅ ያለው የእናቴ አዲሱ ባል በመጥፎ ሁኔታ ሊጠጋ ይሞክሮ ነበር፣ ከዛን ጊዜ ጀምሮ በራሴ ላይ ያለኝ እምነት ጠፋ ትለውና እናቷ ከተፋታች በኋላም ህይወታቸው እንደሚሻሻል በማመን ወደ ሌላ ከተማ እንዲሄዱም እውነቱን ትነግረዋለች። በዛው ምሽትም ያን ሌላ አስፈሪ ህልም ማየት ይጀምርና ከወንድሙ ጋር ተራራ ላይ ተቀምጠው ወንድሙ ስለ ፍቅረኛው በደስታ እያወራ ያለ ድንገት ራሱን ስቶ ወደ ገደል ሲወድቅ ይታየዋል። ያን ከእንቅልፉ ሲባንንም የወንድሙን ዲያሪ ማየት ይጀምርና እዛ ውስጥም በሱ የተሳለና የእሷ ፊርማ ያለበትን ስዕል ያገኘዋል። ሁሉም ነገር ለዛ አደጋ መንስኤ የሆነችው እሷ እንደሆነች ይጠቁመውና ይህም ያንን ውስጡን በንዴት ይሞላዋል። አሁን ያን በወንድሙ ትውስታና ለሱ ባለው ፍቅር መካከል ተወጥሮ ግራ ይጋባል። እሷ ደግሞ የእሷ ስራዎች ያሉበትን ፋይል ሰጣውና ሌላ ጊዜ እንደሚፈራረሙ ነግራው ስትሄድም ምንም ቢሆን ለወንድሙ መበቀል እንዳለበት ይወስናል። ከዛም ለጓደኛው ታጅ ፍላሹን ይሰጣውና ምንም እንኳን በልቡ ፕሮጀክቱን የመስራት ፍላጎት ባይኖረውም ነገሮች እንዴት እንደሚጠናቀቁ ለማየት ቆርጦ ወደ ቢሮ ሄዶ እንደደረሰ ሳም በድንገት መታም ሱስ ስትመለስ በጣም ስለሚረባት የሚበላ ነገር ግዛላት አድራ፣ ወተት ያለበት ነገር እንዳትገዛ ደግሞ ምክንያቱም እሱ ለወተት ከባድ አለርጂ ካለባት ብላ ቀለል አድርጋ የነገረችው ነገር ያስደነግጠዋል። ምን ወተት አትጠጣም? አዎ በጭራሽ ከቀመሰች እኮ ትታመማለች ስትለው ነገሮች ግልብጥብጥሉበታል። በሀሳቡም እንዴት ሊሆን ይችላል እያለ ምክንያቱ ደግሞ ወንድሙ የሚወዳት የነበረችው ያቺ ሴት ወተት ተጠጣ እንደነበር ያስታውሳል። ይህ ማለት ደግሞ እሱ ወንድሙ የሚወዳት ያቺ ሴት አለመሆኗን እንዲረዳ ያደርገዋል። እሱም በድንጋጤና በጥርጣሬ ወደ ወንድሙ ማስታወሻ ደብተር ተመልሶም እንዴት ነው ይሄንን ሁሉ ልዩነት ሳላስተውል የቀረውት እያለ ገጾቹን በድጋሚ ገለጥ ገለጥ እያደረገ ትኩረት ያልሰጣቸው ነገሮችን በሙሉ በግልጽ መታየት ይጀምራሉ። ብዙም ሳይቆይ በቢሮ በኩል የእሱ ጓደኛ በከፍተኛ ጭንቀት እየሮጠች መታም ሱ መጥፎ ዜና አለኝ፣ ሌላ ድርጅት ዲዛይኖቻችንን ከኛ ጋር አመሳስለው ቀድማ ሳትሞታል ስትላ ጥረቷ ሁሉ ከንቱ እንደቀረ ታስባለች። ባለሀብቶቹን በንዴት ይሄ ስርቆት ወንጀል ነው እንዴት ታደርጊዋለሽ እያሉ ከሷታል። እሱ ግን በድፍረት ቆማ አይዟችሁ እኔ ሰው አልኮረጅኩም፣ ይሄ በጭራሽ ባጋጣሚ የሆነ ነገር አይደለም፣ የሆነ ስራ አለበት በማለት ፊት ለፊት ትጋፈጣቸዋለች። እኔ አልሰራኩም፣ ከዚህ በስተጀርባ ያለውን እውነተኛ ተንኮለኛ ጋልጠዋለሁ ብላ ቃልም ትገባለች። በሌላ በኩል ያን ከጓደኛው ጋር ሆኖ ተሳስቼ ነበር፣ እሱ በወንድሜ ሞት ውስጥ ምንም እጁ የለበትም ብሎ በጸጸት ይናገራል። እውነቱ ግን ቀስ በቀስ እየታወቀ ይመጣና ዲዛይኖቹን የሰረቀውና ያሳተመው ወይ መሆኑ ይደረስበታል።
ሌላ ሶስተኛ ወገን ድርጅት በመጠቀም ዲዛይኖቹን ካሰረቀ በኋላ የህግ ክርክሩ ሲጀመር ራሱን በማግለል ያን ድርጅቱ እንዲያፈርስና እሱም ምንም እንደሌለበት ቢሆንም ሱ በርትታ በመታገል ዲዛይኖቿን ታስመልሳለች። ድርጅቱን በሁሉም ፊት ይቅርታ ይጠይቃታል። ቢሆንም ግን ለበቀል የእሱና የያንን ፎቶዎችን ለህዝብ ይፋ ያደረገውና በጥቂት ደቂቃዎች ውስጥ ስለ ግንኙነታቸው ሁሉም ያውቃሉ። ሱ ግን በዚህ አልተደናገጠችም። ወዳለበት ቦታ በመሄድም አሁንም አላፈርክም፣ አሁንም ሌላ ሴራ ትሰራለህ ሊቀልድባት ሲሞክር ሱ በድንገት ገፍታ ወደ መዋኛ ገንዳ ውስጥ ከታውና ከእንግዲህ አንተን አልፈራህም፣ ጨዋታው አብቅቷል። ወዲያውኑም ስልኳን ታወጣውና በላይቭም የፈጸመውን ክደትና የቀናበረውን ስርቆትም በዝርዝር ታጋልጠዋለች። የሱ የቀጥታ ስርጭትን በፍጥነት በመላው ማህበራዊ ሚዲያ ተሰራጭቶም የሰዎችን ድጋፍ ታገኛለች። በዚህ መሀልም ያን ትኩረቱን እንደ አዲስ ፕሮጀክቶቹ ላይ ያረጋል። በዛ ቀንም የሱ ልደት ስለነበረ ሱ ከሱ ጋር ለማክበር አስባ ትደውልና ዛሬ ለየት ያለ ቀን እንዲሆንልኝ ይፈልጋለሁ ትመጣለህ ስትለውም አሁን ስራ ላይ ነኝ አልችልም ብሎ ስልኩን ይዘጋዋል። ሱ ልቧ ተሰብሮም እንዴት የልደቴን ቀን ይረሳዋል ብላ ብታስብም ተስፋ ሳትቆርጥ ወደ ሬስቶራንት ውስጥ ደርሰም ያን አስቀድሞ እዛው ይጠበቃት ታገኘዋለች። ሱም ያንን ከአንዲት እንግዳ ሴት ጋር አይታው ያን ከልጅቷ ራቅ ብሎ ቢቆምም ሱ ግን ያለመደባትን የቅናትና የመሸማቀቅ ስሜት ይሰማታል። ይህች ሴት ደግሞ ማናት እያለችን ብቻዋን ታስባለች። ልጅቷ እንደሄደች ግን ያን ጓደኛ በድንገት መጥቶ ሁለቱም ተቻኩለው አብረው ይወጣሉ። ብቻቸውን ሲቀሩ ያን ጓደኛ ያን አንድ ነገር ትኩረት ሰተስማኝ ወይ ከዚህ ሁሉ በስተጀርባ ያለ ይመስለኛል። እንደውም የወንድም ሞት በአጋጣሚ ሆነ ሳይሆን የወይ ስራ ሊሆን ይችላል ሲሊያን በድንጋጤ ይክው ይላል። እሱም በበኩሏ በራሷ ምርመራ ማድረግ ጀምራ ስለ አደጋው የሚገልጹ አዳዲስ የሰነድ ማስረጃዎችን ታገኛለች። የወንድሙ ሞት በደረሰበት ሌሊት ስለነበረ ሁኔታ የሚገልጹ ሰነዶችን ስታገኝ ደንግጣም በውስጧ የነበረው ቅናት አሸንፏት ግን ያን እውነቱን ንገረኝ አብረሃት ያየኋት ያቺ ሴት ማናት ስትለው ያን መልስ ደግሞ ራሷን ያስደነግጣታል። ያቺ ሴት የውህትና የአባቴ ሚስት ናት ይላትና ያን አባቱ ወደ ቤቱ ጠርቶ ስለነበረም እሱ እዛ ከመድረሱ በፊት ግን የአባቱ ሚስትና ወይ ስለ ውርስ ክፍፍል ሲጨቃጨቁ እናያቸዋለን። እርጉዝ ስለሆነችው ውርሱ እንደሚገባ ታወራለች። ያን የሱን እጅ አጥብቆ ይዞ ወደ አባቱ ጋር ሄድና አባቴ ይቺ ፍቅረኛ የሱ ናት ላስተዋውቅ። አባቱም ሱን እያያት ደስ የምትል ልጅ ናት በማለት ግኝታቸውን የተቀበለው ቢመስልም ያን ምሽት ግን ወደ ጦርነት ተቀይሮ የአባቱ ሚስት ያንን ለማበሳጨት ሆን ብላ ነገር እየፈለገችም ያንን በንዴት ሲናገራት አባቱ ጣልቃ ገብቶ ያን አንተ ሁሌም ችግር ፈጣሪ ነህ፣ አንተ ውጪ ሀገር በነበርክበት ጊዜ ቤተሰቡ በሰላም ይኖር ነበር፣ አሁን ግን ሰላም አጣን ብሎ አባቱ ይናገረዋል። ያንን በቁጣ አባዬ ስለ ወንድሜ ሞት እውነቱን ለማወቅ ባይሆን ኖሮ ወደዚህ ቤት ዳግመኛ አልመለስም ነበር ብሎ እውነቱን ሲናገርና የአባቱ ሚስትም እንደዛ ከሆነ ይኸው ያንተ ምርመራ በማለት ያን በሚስጥር ሲሰበስባቸው የነበሩትን የክስ ፋይሎችና ፎቶግራፎች በሙሉ መሬት ላይ ዘርግፋቸው ያን ሚስጥር በአባቱ ፊት ለፊት በመጋለጡ ነገሮች የበለጠ ይበላሻሉ። ከተበተኑት ምስሎች መካከል አብዛኞቹ የሱ ፎቶግራፎች ነበሩ። ምክንያቱም በመጀመሪያ ያን የወንድሙ ሞት ተጠያቂዋ እሷ እንደሆነች ያምን ነበር። ያንን ሁሉ ማስረጃ ስታይ እውነታው ይገባትና ይህንን ሁሉ ጊዜ እኔን ለምርመራ መጠቀሚያ እያደረከ ነበር ማለት ነው፣ የተፈጠረው ትውውቅ ሁሉ ለካ ለዚህ ነበር ብላ ብርንዴ ስትጠይቀው ያን በድንጋጤና በጸጸት የተከተላት እባክሽ ስሚኝ፣ አዎ መጀመሪያ በውሸትና በጥርጣሬ የተጀመረ ቢሆንም አሁን ግን ከልቤ ወድሻለሁ። እሷ ግን ልቧ ተሰብሮ እኔም ወድህ ነበር፣ ነገር ግን ያንን ፍቅር በእጅህ አጥፍተኸዋል፣ ሁሉንም አበላሽተኸዋል ብላ ጥላው ትሄዳለች። ሁለቱም በከባድ ሀዘን ውስጥ ሆነው ለየቅርብ ጓደኞቻቸው ደውለው ጓደኞቻቸውም የሁለቱ የልጅነት የሚመስል ግትርነት ስለሰለቻቸው ሆን ብለው ሁለቱን ያገናኟቸውና እውነቱ እንዲነጋገሩ በአንድ ክፍሉ ዘግተውባቸው ወጣሉ። ከዛም ግን እሱ አሁንም በደረሰባት ክደት የተሰቃየ ስለነበረ ምንም ቃል ሳትተነፍስ ትታው ትሄዳለች። ወደ ቢሮ ስትደርስ ግን ጓደኛዋ ትላልቅ ደንበኞቻችን ትዕዛዛቸውን በሙሉ ሰርዘዋል፣ በዚህ መሀልም ወይ እንደ ተሸናፊ ሳይሆን እንደ አሸናፊ በኩራት ይመጣና ይህንን ድርጅት አሁን የገዛሁት እኔ ነኝ፣ ከእንግዲህ ከአንቺ ወርክሾፕ ጋር ምንም አይነት ግንኙነት አይኖረውም፣ መንገድሽን ፈልጊ ብሎ ይቀልድባታል። ያን ግን ተረጋግቶ ወደ ክፍሉ ይገባና ወይ የተሳሳተ መረጃ ነው ያለ፣ አሁን የዚህ ድርጅት ዋነኛ ባለቤት እኔ ነኝ ሲላዊ በድንጋጤ ተንቀጠቀጠ። እንዴት ይሆናል? አባቴ እንዴት ለአንተ የስልጣን ድርሻውን ይሰጥሃል? ያን ግን ከአባቱ ጋር በሚስጥር ተስማምቶ እንደነበረና ድርጅቱንም የታደገበም በእሱ ምክንያት መሆኑን እንረዳለን። በነጋታው እሱ አሁንም በጥርጣሬ ውስጥ ስለነበረች ሁሉም ነገር በዝርዝር እንዲነግራት ወደ ያን ጓደኛ ጋር ሄዳም ጓደኛውን በእሷ ስም የተፈረመና የያን ወንድም እስከ ዕለተ ሞቱ ድረስ በጥንቃቄ ስጠብቀው የነበረውን ስዕል ያሳያታል። ከዓመታት በፊት ያን ወንድም ተስፋ ቆርጦና ተጨንቆ እራሱ ሊጎዳ ሲለም እሱ በፈገግታ የተሞላ ስዕል ስላሰታው ነበረ። ህይወት ውብ ናት፣ መኖር ይገባሃል በማለት በሰጠችው ተስፋ ምክንያት እራሱ መጉዳቱን ትቶ ዳግመኛ ለመኖር ወስኖ ነበር።
ያንን ሲሰማ ወንድሙ ራሱ እንዳይጎዳ እንደረዳችው ይረዳል። ከጓደኛው ጋር ሆኖም አንቺን ለመጉዳት ምንም አላረግንም፣ አሁን አስፈላጊው ነገር እሱ አይደለም ወይ የሰራውን ወንጀል ማጋለጥ ነው ብላቸው ነገሮችን ሲያጣሩም የያን ወንድም ራሱን የጎዳው የዌ እህት አባቱ ልታገባ እንደሆነ ስላወቀ እንደሆነ ይረዳሉ። መረጃ ሰብስበውም ያለ ዌ የሰራውን ወንጀል እንደደረሰበት ሲያሳየው በንዴት የተንቀጠቀጠ እውነተኛ ወንድ ከሆንክ ያንተ የሆነውን ንብረት ከእጄ ለማስመለስ ሞክረው ብሎ በያን ላይ ሲጮህበትም እሱም በዚያው ስለነበረች የዌን እህት እያየቻት ለመሆኑ ገንዘብ የአንድ ንጹህ ሰው ህይወት ከማጥፋት ይበልጣል? የያን ወንድም ህይወት እንዲህ ሲበላሽ ህሊናሽ አልረበሸሽም ብላ በቁጭት ፊት ለፊት ትጋፍጣታለች። ለእህትየው ይህ ጥያቄ አእምሯ ውስጥ የቆየና የሚቆረቁራት ትዝታ ቀስቅሶባት ሁሉም ነገር ያሸነፈችና ጨዋታው ያለቀ መስሏት ስለነበረም አዎ ስትል በድፍረት ትጮኻለች። እኔና ወይ ወንድሙን ለማጥመድ አቅደን ነበር። እቅዳችንም ሰርቶ ወራሽ ለመሆን ተቃረብን። የአደጋ ሁሉንም አበላሻው። እሱ አካል ጉዳተኛ ሆኖ ህይወቱ ሲፈራረስ፣ እኔ ደግሞ መንገዴን ቀየርኩኝ። ከዛም እንዴት አባቱ እንዳታለለች በዝርዝር መናገር ትጀምራለች። አንድ ቀን እያለቀሰች ሄዳ በድግስ ላይ መጠጥ ውስጥ የሆነ ነገር ተደርጎባት ከአባቱ እንዳረገዘች ለወንድምየው በውሸት ስትነግረው ተጎድቶ መኖር ስላስጠላው ተስፋ ቆርጦ ራሱ እንደጎዳ የሞቱ ምክንያት መሆናቸውን አባትየውንም እንዳገባቸው ትነግራቸዋለች። ነገር ግን እቅዷ ሊሳካ ጥቂት ሲቀረው ማንም ያልጠበቀው ነገር ይፈጠራል። አባቱ ፎቅ ላይ ሆኖ ሁሉም ነገር ይሰማዋል። በያንና በጓደኞቹ እርዳታ አባቱ ሁሉንም የክህደት ቃል በቀጥታ እንዲሰማ ያደረጉትና በጣም የሚደንቅ ብልህነት ነው እንኳን ደስ ያለሽ ሲል በዛው ሰዓት ወይና የእህቱ ነገሮች ግልብጥብጥ ይልባቸዋል። ወዲያውኑም በቁጥጥር ስር ውለው ለሰሩት ወንጀል ወደ እስር ቤት ይወሰዳሉ። በመጨረሻም ያን አባት የልጁን ዋጋ ተረድተውም ለአመታት ስላደረግኩብህ በደል ይቅርታ አድርግልኝ፣ ከአንተ የተሻለ ወራሽ ሊኖረኝ አይችልም ብሎ በልጁ ይኮራል። የአባትና የልጅ ግንኙነትም ይታደሳል። የሚቀረውም አንድ ትልቅ ነገር ብቻ ነበር፣ እሱም ፍቅር ነበር። በጓደኞቻቸው እርዳታ ያለ ሰው የጋብቻ ጥያቄ ያቀርብላታል። አንቺ ፍቅረኛ ብቻ አይደለሽም፣ በህይወቴ የጨለማ ጊዜያት መውጫን ያሳየሽኝ ነሽ። ያለ አንቺ መኖር ይከብዳል። እሱም በደስታ እሺ ትለውና ፊልሙም እንደዚህ ይጠናቀቃል።